ድግስ ያዘጋጀውበት ምክንያት አብዛኞቻችሁ ግራ ገብቷችኋልና አጠር አድርጌ ሳብራራላችሁ እዚህ ቪዲዮ ላይ የምታዩቸው ጓደኞቼና ከዝኖቼ ለሽምግልናዬ አምቦ ድረስ ስራዬ፣ ጊዜ፣ ገንዘቤ፣ ኑሮዬ ሳይሉ ሙሉ ነገራቸውን ትተው እኔ ባልኳቸው ቀናቸውን አመቻችተው አምቦ ድረስ ለኔ ደስታ በመገኘታቸው አምቦ በነበርንበት ሰዓት በፕሮግራሙ ላይ ራሴ የዞርኩኝ ትሪት ስላላደረግኳቸው እንደ ልቤ የዞርኩ ስላልተንከባከብኳቸው የፕሮግራም እንደ ምስጋና ፕሮግራም ነው እንግዲህ ያዘጋጀው። ታዲያ ይሄ ሀሳብ የኔ ብቻ አልነበረም የእጩኛዬም ሀሳብ ነው። እኔና በእጩኛዬ ስም ለማመስገን ነው እንግዲህ እዚህ ቦታ ላይ ተወክዬ ነው የቆምኩት። ብችልና ከዚህ በላይ ባመሰግናችሁ በጣም ደስ ይለኝ ነበረ። ኑሩልኝ። እውነት በጣም ነው የማመሰግነው። ባይገርማችሁ በዚህች ምድር ላይ በሀዘናችሁ ሰዓት ከሚገኝላችሁ ወዳጅ በላይ በደስታችሁ ሰዓት በራሳችሁ ልክ የሚደሰትላችሁ ወዳጅ እንደማግኘት እድለኝነት የለምና እና እነዚህ ሰዎች በሙሉ የኔን ደስታ በደስታቸው ልክ አድርገው በልባቸው ንጹህነት ሲደሰቱልኝ ስለነበረ ይሄ ሲያንሳቸው ነውና በጣም ነው እውነት የምወዳቸው። ቀደም ብሎ የመጡትን እንግዶችን ካስተናገርኩኝ በኋላ ትንሽ ረፈድ አድርገው የመጡ እንግዶችን ደግሞ እንደዚህ ሳስተናግዳቸው ነበረ። እንዴት ደስ የሚል ቀን እንደሆነ በምን ቃል ላስረዳችሁ እንደምችል በእውነት አላውቅም። ለዚህ ሁሉ ነገር እግዚአብሔር ይመስገን፣ እግዚአብሔር ክብሩን ይውሰድልኝ። ከዛ የአንዷ ጓደኛችን ቡና በጣም ስለሚጣፍጥ እሷ እንድታፈላ ተወሰነባት። ከዛ ቡናችንን ጠጣን፣ ኬካችንን በላን። እንዴት ደስ የሚል ጊዜ እንደሆነ ከዛ ጌማችንን ተጫወትን። ሁላችንም የህይወት ተሞክሯችንን ሼር ስንደራረግ ነበረ። ትንሽ መሸት ልክ ሲል እንደ አዲስ ምግብ አቀራረብኩኝና ምግባችንን በላን። ሁሉም እንግዲህ ተራ በተራ ቻው እያሉኝ ወጡ። በጣም ነው የእውነት የሚደብረው። ቤታችሁ በቃ በሰው ተሞልቶ ቀን ሙሉ ስስቁ ስትጫወቱ ቆይታችሁ ማታ ላይ ሁሉም ልክ ሲሄድባችሁ በጣም ነው የእውነት የሚደብረው። በድጋሜ በጣም ወዳችኋለሁ። ይሄን ይመስላል እንግዲህ ድግሴ። ቴንክ ዩ ፎር ዋቺንግ ባይ